ፖሊስ አሁን ያዘሽ ለምሳሌ ያዘኝ እኔን አይደለ? ቀጥታ ስሜን ኮምፒውተር ላይ ገብቶ የከፊሎችን ስም ነው የሚያወጣው። ለከፊል ይደወል እቺ ልጅ እናንተ ናት እንደዚህ እንደዚህ ይለዋል። አዎ መጣችሁ ተወስዶ ክስ ከሌለብሽ መጣችሁ ሰዱ ነው የሚሉ። ኦኬ አንቺ ደግሞ አልሄድም ካልሽ ደግሞ አልሄድም ብለሽ ራስሽ እዛው ሙጥኝ የምትይበት ከሆነ ከተቀበልሽ ኦኬ፣ ካለዛ ግን ከፊል ይመጣና ይዛት ሂድ ነው የሚባለው። ይዞ መውጣት ይችላል በስሙ ስላለች ማለት ነው። ይሄን ነው የሚያደርጉ። ትጃል በሽሪደሽ ግን ደሞዝ ስትቀሚ ስትደበደቢ የሆነ ነገር ስትፈልጊ ማለት ልክ እንደ ሌበር ኦፊስ ማለት ነው አይደል? እዛ ከሄድሽ ግን ራሳቸው እዛው አስቀምጠውሽ ጉዳይሽን ይፈታሉ። እነሱ ጋር አድርገውሽ ማለት ነው። ሰዎቹን በአስቸኳይ ክስ ሳይኖርብሽ ቀራማ ኑሮባት እቺ ልጅ አሁን መሳፈር ካለባት ይሄን ያክል ዓመት ለምንድን ነው ኢቃማ ሳታሰራ ያኖርካት? ይሄን ያክል ዓመት እዳ ለምን በአገሩ ህግ ራሱ ግዴታ ኢቃማ የማሰራት ግዴታ አለበት። ያንን ከፍሎ የማሳፈር ትኬት የመቁረጥ ግዴታ አለበት። ያደርጉታል እንደዛ ያስደርጋሉ። እሺ አሁን እኔ እስከ ሐሙስ ጠብቄ ሐሙስ ፖሊስ እጠራላታለሁ። ልጅቷ እስከ ሐሙስ ትመጣለች ብላኛለች ቢሮዋ። ካልመጣች ግን ፖሊስ ጋር ደውላለሁኝ። እዛ ቆንጽላ ባሉ ሰዎች ይሰሩ በነበሩ አሁን እዛው ኑሯቸውን በቀጠሉ ሰዎች ፖሊስ ጋር እንዲደውል። አንቺ ፖሊስ ጋር ልደውይልኛችን? ለምን እኔ ካታር ሁኜ 999 ስደውል የካታር ፖሊስ ጋር ነው የሚጠራው። በሱ ችግር የለውም፣ ልንደውል እንችላለን። እንደውላለሁ። በቃ ሰጥሻለሁ ቁጥሩን። የሰውየውን ፖሊስ ጋር ደውለሽ በዚህ አድሬስ ልጅቷ እየተደበደበች ነው ብለሽ ታመለክችልኛለሽ። እዚሁ ላይቭ ላይ ሆነን ሐሙስ ሴትዮዋ ለሐሙስ ብላ ቃል ስለገባችልኝ እስከ ሐሙስ እጠብቃታለሁ። ኢንሻአላህ። መልካም አመሰግናለሁ። እሺ 12 ቁጥር የገባችሁ መሲ፣ እኔ በጣም ጥሩ አስተርጓሚ ነኝ፣ በጣም ለእንትኖች ለሰራተኞች መብታቸውን አስከብራለሁ ስትይ መሲ ትደበድባለች ብላ ጽፋ ነው የገባችሁ። አናግሬት ነይ። ያው ኔትወርክ መሰለኝ። ላውራ እንዴ? ሀቡ ማነው? ሀቡ ላውራ እንዴ? መልካም ቆይ አንዴ። መሲ የምትፈልግ ልጅ አለች። መልካም ሀቡ። እሺ እሺ መልካም። በምን ጉዳይ? 12 ቁጥር ነው ስሟ። አስገቧት። ሰማያዊ ፕሮፋይል ጻፊ። 12 ቁጥር ነው ስሟ። ቢሮስ ደብድባኛለች ብላ ጽፋ ነው። እኔ በሷ ባለችበት ቢሮ መጥቼ ደብድባኛለች። እሺ መልካም። እስከዛ አውሪ ልጅቷ እስክትገባ። እናትሽ ለኔ ቻንስ ሰጪኝ። አብዬ መጀመሪያ የመጣው እኔ ነኝ አይደለ? አብዬ ፕሊስ በጌታ ለኔ ቻንስ ሰጪኝ። እሺ ማወራው ነገር ቻንስ ሰጪኝ። እሺ መልካም ወይ ታደርገው። ሁሉም የመጡት እኔ ከመጣው በኋላ ነው አይደለ? አብዬ ያውሩ ስላወራሻቸው። እሺ አብዬ ይኸውልሽ መሲ በሽር የሚለው እንሄዳለን ብላለች። ፋሲካም እናግዝሻለን ብላለች። መልካም ነች በመሃል መታ እዛ እንድንቀር ያደረገችው። በእርግጠኝነት መሲ እንሄዳለን ብላለች። እኔ መልካም የጠየኳት ጥያቄ ብኖር ልጆች ከኤፍቢ ላይ ቪዲዮ አውርዶ የላኩልሽ ስልኩልኝ ብቻ ነው ስልኳ ስላለኝ መሲ መልካም እዚህ ቢሮ ትሰራለሽ ወይ ስላት አዎ ነው ያለች። መጀመሪያ ቀን ቮይሷን አሰማሻለሁ። አዎ ነው ያለች። በቮይስ ነው ያወራ ነው እንጂ ግዛዊ አስተርጓሚ ነኝ አላለችም። አዎ እሰራለሁ ነው ያለች። እንደዛ ከሆነ እኔ ልጅ ሰራተኛ ማመጣት ታመጫለች ሊላት መስሏት ይሁን አዎ ነው ያለችኝ መጀመሪያ ገባሽ። ከዛ እንደዛ ከሆነ እዚህ ቢሮ ሚሰሪ ከሆነ ይኸውልሽ ብርቱካን የምትባል ልጅ እንዲህ እየተሰቃየች ነው አልኳት። እሺ ነገጃ ያለው አለች። በነጋተው ደግሞ ተደዋውላ ተነጋግራ ልጅቷ ችግር ውስጥ እንደሆነች ካወቀች በኋላ ሄጃለሁ፣ ዋናዋ አልመጣችም ተኝታለች፣ ስለዚህ ሪምን አናግራት ነገ ብላኛለች አለች። በነጋታም አለመጣችም። ከዛ ደግሞ ሰው እስቲ መልካም ዝም በይ። ሰውየው ጋር ደውላ ሰውየው በጣም ክፉ ነው፣ ሴትዮዋ ክፉ ነች፣ እኔን በጨዋት የሚሆን ነገር የለም ቲክታክ ላይ አትጩይ ስንቄ ትለኛለች። እኔ ምንድነው ሪጀክት እያደረገችኝ ማለት ነው። ከቢሮ ጋር ኦልሬዲ ተነጋግራጫለች። አንድ ያዥልኝ። ሁለተኛ ደግሞ አለብሽ ከኔ ጋር እዚህ ዝም በይ አንዴ ቡይ ታርጊ። ሁለተኛ ማይመለከታት ከሆነ የዚህ ቢሮ አስተርጓሚ ካልሆነች ለምንድን ነው የመጣችሁ ተከታትለኝ?
ለምንድን ነው እዚህ ድረስ ማምጣት ያስፈለገው? ለምንድን ነው መተሽ ነገሮቹን የምታበላሽው? እነ መሲ አሁን ልንሄድ ነበር ህግ ቦታ። ኧረ ስንቅ አዳምጪ፣ ስንቅ ይኸውልሽ፣ እኔ ጋር የመጣን ነገር ማንም ማበላሸት አይችልም። አደራ የምጥለው አቡዬ ሁሉ ሰው እያለ አንቺ መርጬ መጥቻለሁ። ፕሊስ አቡዬ በልጆችሽ እያለሁ የዚህችን ልጅ ነገር አንቺ ብቻ ነሽ መፍታት የምትችይው። በቃ ጆርዳን ይጋለ ለምን አላገዙኝም እስካሁን? ታዲያ አንቺ እንዳልሽው አንቺ ብቻ ጨርሽልኝ፣ አንቺ ጨርሽልኝ እስከ ሐሙስ ካላመጡ ገባሽ? ሴትዮዋ ሐሙስ ብላ ቃል ገብታለች። በሐሙስ ብላ ቃል ገብታለች። ሐሙስ ጠብቄ ተላኪውን በስ ጠብቂኝ ብላኛለች። ሐሙስ ካልመጣች ልጅቷ ፖሊስ ጋር ለመደወል ትችላለች። እሺ ሐሙስ ትመጣለች ብላለች። እስከ ሐሙስ ካላመጧት ፖሊስ ጋር ነው የምደውለው። ጆርዳን ባለ ሰው ማደውለው ማለት ነው። እኔ ይሄንን ነው የምፈልገው፣ ይሄንን ነው የምፈልገው እንጂ መሲ ደውለው እንዲጠሩላት ነው ማድረግ። መሲ ፖሊስ ጋር አልበሽር እንሄዳለን ብላለች። ፋሲካም አለው ብላለች። በመሃል መልካም መታ እዚህ ቢሮ እሰራለሁ እኔ ፈታለሁ ሰው ፈልጌ እኔ ፈታለሁ ዜጋ ፈልጌ አስደውላለሁ። በቃ እኔ አንቺ ላይ ትቻለሁ። መልካም ከዚህ ውጭ ትውጣ። ስለዚህ አቡዬ አንቺ ጋር የደረሰው ነገር ወደ እንደማይመለስ ምንም ችግር የለብንም። አንድ ቸርች ነው የምናመልከው። አንድ ቸርች ነው የምናመልከው። ምንም ችግር የለብንም። አቡዬ አንድ ነገር ልበል። አቡዬ እኔና ግን እዚህ ጋር መስንቅ ተቆጣጣሽው ቤቱን እንዴት እናገር ፕሊዝ ማሪ እባክሽ። አቡ በቃ እሺ በቃ እሺ እኔ እናት ሌላ ችግር ካለሽ አንዴ ለወጣ ስለሆነ ነው እማዬ። ሀቡዬ አንዴ ቻርጅ ሊዘጋብኝ ሁለት ነው ያለኝ፣ አንድ ብቻ ልበል ሀቡዬ። እሺ እኔ አሁን ሀቡ አንድ ጊዜ ማለት ነው እናት፣ እኔ አሁን አንቺ አርጊ የምትይኝን እኔ በነገርሽ ላይ አላቅም። አሁን እንደዚህ እነ ፋሲካ ምናምን ሲያወሩ ራሱ መሲ ራሱ ብላለች ላተሽር የሚባለውን አላውቅም፣ የማውቀው ነገር የለም። አሁን ግን እስከ ሐሙስ ጠብቀሽ ወይ ደግሞ እኔም ዛሬ ሄጄ እንደዛ ነው ያለችኝ፣ የሚቀጥለው ሳምንት ምናምን ብላ አውርታኛለች። ግን አሁን አንቺ ከሐሙስ በፊትም ሂዱ የምትይ ከሆነ ከነመሲ ጋር ተነጋግረን ሄዳለሁ። ግን እኔ አሁን አድራሻዋን እኔ አላውቅም። ስልክ ግን አለ፣ የሰውየው ስልክ፣ የሴትዮዋ ስልክ። የት መሄድ እንዳለብኝ እነሱ የሚነግሩኝ ከሆነ ማድረግ እችላለሁ። እኔ ምንም አይነት ችግር የለብኝም። ያው በእውነት ነው የምነግርሽ፣ በእውነት ከማንም ጋር ችግር የለብኝም እኔ የኔ እናት። ስለዚህ እኔ አንቺ አርጊ ያልሽኝን ከማድረግ ወደኋላ አልልም፣ አደርጋለሁ። ስለዚህ ምንድነው እንዳደርግ የምትፈልጊው አደርጋ። እኔ ስለማላቅ ነው የኔ እናት፣ እኔ ካለማወቅ ነው እንጂ በእውነት እህታችን በምትለው እኔ ምንም ለኔ አሁን እሷ አስተውራ ለኔ አዲስ ነው። እኔ ምንም የማውቀው ነገር የለም በእውነት። ስለዚህ አርጊ የምትይኝን አደርጋለሁ። ማንኛውም ሰው ልረዳ ዝግጁ ነኝ የኔ እናት። ስለዚህ ምንም ጥሩ አርጊ የምትይኝን አደርጋለሁ ስላልሽ አመሰግናለሁ። መልካም ሰው አታምጪ፣ ሰው አታምጪ። ከኢትዮጵያ ጆርዳን ጥሩ ሀገር አላመጣም። እሺ እኔ እናት፣ እሺ እኔ እናት፣ እኔ አላመጣውም። እኔ ይኸውልሽ ወይ የኔ ውድ አንድ ነገር ልበል እማዬ፣ የኔ እናት በእውነት ለማስመሰል አይደለም። እኔ ሲጀመር እዚህ እጮሃለሁ አትምጡ እያልኩ ቪዲዮ ራሱ ሰራለሁ ፕሊስ እያልኩኝ በእውነት ነው የምልሽ። ማንንም የሆነ ነገር ውስጥ እንዲገቡ ራሱ አላደርግም። ፌስቡክ ላይ ሰራሽ ማስታወቂያ ለማዳሞች ላምጣላችሁ ጋር ለሰራተኞች አይደለም እሱን ራሱ ይኸውልሽ፣ እሱን ራሱ ሀቡዬ ስሪ ብላኝ ነው። እሷ ራሷ ስሪልን ማስታወቂያ ብላኝ ነው እንጂ እኔ ፈልጌው አይደለም። በእውነት ስነግርሽ እውነት እሷ ራሷ ስሪ ድንገት አዘጋጅታ ቪዲዮ ስሪልን ስላለችኝ ቢሮችን ስላለችኝ ነው የኔ ነው። በዚህ ጋር ስሪልን ብለሽ ማስታወቂያ በዚህ ጋር በእንትን መምጣት የምትፈልግ በዚህ ጫንሲ ብለሽ አስታወቂያ ምንም ባወራ ይኸውልሽ እኔ አሁን እዚህ ጋር ምንም ባወራ ለማስመሰል ነው የሚመስለው። ገብቶሻል? አሁን እኔ እዚህ ጋር የማወራው ለማስመሰልና ምን ነው የሚመስለው፣ ግን ያለው እውነታ ይሄ ነው። አሁን ይሄንን ምዕራፍ ዘግቼ አንቺ አርጊ የምትይኝን አረጋለሁ። አታምጪ ሰው ብለሽኛል። እሺ በቃ አላደርግም። ሌላው በልጅቷ በቡርቱካን በኩል አድርጊ የምትይኝን አደርጋለሁ። ሂጂ ነገ የምትይኝ ከሆነ ሰው ስጭኝና እኔ ስለማላውቀው ቦታውን ተነጋግረን እንሄዳለን። በቃ ይሄን ነው ላረግ የምችለው። እውነት ለመናገር ልጅቷን በስልክ በአካልም አግኝቻት አላውቅም። ዛሬ ነው በስልክ ያወራኋት። እሱንም ከኤጀንሲ ከቆንጽላ ነው ብዬ ማለት ነው።
በአማርኛ እንዳታወሪ ብታወሪ ይዘጋብሻለሁ እያለ ማለት ነው። እና ይሄ ነው በቃ ያለው ነገር። ስለዚህ አርጌ ያልሽ ከሆነ በጣም ይቅርታ። እኔ አላውቅም እንዳሳዘንኩሽ እንዳስከፋውሽ አላውቅም። በጣም ሶሪ እንዳለው። እሺ እኔ እናት እሺ መልካምዬ እባክሽ ሰው አታምጪ፣ ቪዲዮም አትስሪ፣ ለደላላ የኤጀንሲ ማስታወቂያም አትስሪ እባክሽ። ፓርት ታይም እየሰራሽ ንጹህ ብር ብይ እሺማ እባክሽ። እሺ ብላ ኮመንት ላይ ጽፋለች። እሺ ስላልሽ እናመሰግናለን። ማንም ሰው በመልካም መጣውና እንዲሆንኩኝ የሚል ነገር ይዞ እንደማይመጣ ባለሙሉ ተስፋ ነን። እናምንሻለን። እናመሰግናለን። ሐሙስ ልጅቷ ቢሮ ካልመጣች ፖሊስ እንጠራለን ቢሮ ላይ። አንቺም ተጎጂ እንዳትሆኚ ተጠንቀቂ፣ እዛ ቢሮ ስለምትሰሪ። ቴንክ ዩ። ሰላም ሀቡ እንዴት ናችሁ? ይመስለኛል። ሰላም ቤቲ እንዴት ነሽ አንቺ? ጨርሻለሁ አይደል ሀቡዬ? ጨርሰናል። እሺ እሺ ችግር ካለ ዋትስአፕ ላይ አወራሻለሁ። እሺ 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 ቤቲ እንዴት ነሽ? ተወዛዋዧ እዚህ ቤት ውዝዋዜ ተወዳጅ። ሰላም ነው። የመጀመሪያዋ አሁንም ድረስ ጆርዳን ነሽ? ዱባይ ገባሁ እኮ። ታዲያ ውሸት ምናምን እያልሽ የምትጽፊው የምኑን ነው? የመሲን ነው? ታውቂያታለሽ መሲን? ሲጀመር አቡኔ እግዚአብሔር ይመስገን እንደ እድሉ ነው ጥሩ ቤት ነው ያጋጠመኝ። የምሰራባቸው ቤት በጣም ነፃነት ያለው መልካሞች ሰዎች ናቸው። እስቲል ሱቅ ምናምን እወጣለሁ ለሰዎች አስቤዛ ለመግዛት ሁሉ ሰዎች በሄዱበት አብሬ ሄዳለሁ። እንደዚህ በቃ በጣም ፍሪ ሁኜ ነው የምሰራው ጆርዳን ላይ የነበረው። ግን ማርያምን ሲበዛ ዱቤክስ ነገን ውሻ አሁን ሰዓት ሄደብኝ። 10 ሰዓት ሆኗል። አሁን ነው ሰዓቱን ያየሁት። የጌም ሰዓት ያልፎብኛል። ትናንትናም አንዲት ልጅ ሳውዲ ላይ ችግር ላይ ሆና ለእሷ ፖሊስ ጠራ አዳር አልተጫወትኩም ጌም እና ነገን ውሺ ስራ ነገ ፈልግላችኋለሁ። በጊዜ ነው ነገ። እሺ ውጪ ነው ያው ማደሪያችን ነው። እሺ ነገ በጊዜ ነው። አሁን ስለመሸ ነው ቁጭ ብዬ ረጅም ሰዓት ሰው እየፈለግኩ ማስገባት ምናምን ስላለብኝ ይነጋብኛል ዛሬ እና ነገ ነው። እሺ ቤት ይቀጥይማ። ሲጀመር አብዛኞቹ ውጭ ላይ ወረቀት ያላቸው ልጆች እንደዚህ እርዳታ ላይ እኔ ጆርዳን ላይ 4 አመት ስኖር አንድም ሰው በእርዳታ ወይ የሆነች አበሻ ደውላ በዚህ መልኩ እርጂ ምናምን ስትላት እሺ ብላ የምትወጣ አበሻ ያ የለችም። ቢሮ ላይ አስተርጓሚዎች ደግሞ ጎረቤት ስለመሲን ያወራሽ ውሸት ያልሽው መሲን ፐርሰናል አላቃቸውም። ግን አብዛኞቹ አስተርጓሚዎች የትኛው ቢሮ እንደሆነ ባላቅም አብዛኞቹ አስተርጓሚዎች ለአረቦቹ ነው እንጂ ጆርዳን ላይ ለአበሹ ለሰራተኞች ብለው ይሄን ሁላችንም እናውቃለን። አስመሳዮች ናቸው። ሚዲያ ላይ ወጥተው እንረዳለን ምናምን የሚሉት እኮ ሀበሻ እንዲወዳቸው ነው እንጂ ድብና አድርገን እናውቃቸዋለን። ሲጀመር ከአረብ ጋር ካላሽቃበትሽ አረብ ቢሮ መስራታችን ማስተርጓሚ ሞንሽ ደላላም አምጪ ሞንሽ ምንም ሞንሽ ምን የምታገዡ ለአረብ ነው። ምክንያቱም ገቢ የምታገኘው ከአረብ ነው። ገባሽ? ለዛ ሰውዬ የኔ ጓደኛ ሙስሊም ሰውዬዋ ሊደፍራ ሴትዮዋ ስትወጣ ብዙ ቀን በር እየዘጋች አመለጠችና ደውላ እንዲህ ነው አንቺ ማን ስለሆንሽ ነው አንቺን የሚነካሽ ነው የሚሏት። ተመልከች እንግዲህ ምን ያህል ክፉ እንደሆነ። እስቲ እስከዚህ ነው። ግን እዚህ ጋር ሲጀመር እድል ጋጥሞሽ ጥሩ ሆነውልሽ ሰዎቹ ጆርዳን ላይ ካልሆንሽ በስተቀር አረቦች እመቤቴን አረቦቹ ይሻላሉ ከሀበሾቹ ማለት። ደግሞ ለምን እንደው ታውቂያለሽ ህግ ላይ ምናምን እንደዚህ የማይዳፈሩት አንድ ሰፈር ስለሆኑ ነው።